አይቀሬው ጦርነት እየመጣ ነው። የኔታንያሁ የመጨረሻው መልእክትም A few weeks ago, I spoke directly to the people of Iran. Millions of people around the world, millions in Iran itself, saw that video. የእስራኤል ጀት አብራሪዎች የኢራንን ሰማይ በጀቶቻችን ልንገዝፍበት ነው እያሉ ነው። But the entire sky belongs to us. አይቀሬው ጦርነት ሊፈነዳ ነው። ዝግጅቱ ሁሉ ተጠናቋል። ፊሽካው ሊነፋ ጫፍ ላይ ደርሷል። ዛሬ ነገ ወይንም ከሰዓታት በኋላ ሊሆን ይችላል። አሁን እዚህ ላይ እርግጥ መሆን የተቻለው ጦርነቱ አይቀሬ መሆኑን ብቻ ነው። እስራኤል ኢራን ላይ መጠነ ሰፊ ጥቃትን ለመክፈት ዝግጅቴን አጠናቅቄያለሁ በማለት ለዲፕሎማቶች የሚስጥር ቃልን ያሾለከች መሆኑን መረጃዎች እየወጡ ነው። ቢቢሲ፣ ኒውዮርክ ታይምስ፣ ሲኤንኤን፣ አልጀዚራና ሌሎችም ይህንኑ መረጃ ተቀባብለው እያስተጋቡት ነው። We're following breaking news. U.S. officials familiar with the situation tell CBS News that Israel is fully ready to launch operations into Iran. የኒውዮርክ ታይምስ መረጃውን የአሜሪካና አውሮፓ የደህንነት ምንጮች አድርሰውኛል ሲል አይቀሬውን ጦርነት እንቅጩን ተናግሯል። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር አፋጣኝ የስልክ ውይይት ያደረጉት ፕሬዝዳንት ዶናልድ ትራምፕም ለምን ይዋሻል ሲሉ ሐቁን ተናግረዋል። ይህንንም የመረጃ ሹክታ ተከትሎ አሜሪካና የምዕራብ ዲፕሎማቶች ሩጫ ላይ ናቸው። እንደ ሳውዲ አረቢያ ያሉት ሀገራት ወላፈኑ ለኛም ጭምር ይደርሰን ይሆን በሚል ስጋት በጥፍራቸው ቆመው ነገሮችን በጥብቅ እየተከታተሉ ነው። መካከለኛው ምስራቅ በአዲስ የጦርነት የእሳት ቋያ ሊጋይ ነው። ኢራን በተጠንቀቅ ላይ ነች። የመጣው ይምጣ አንዳች ጫፍ ቢነካ ምን ሊከሰት እንደሚችል አሳያችኋለሁ እያለች ትገኛለች። በኢራን ላይ ወታደራዊ እርምጃ መወሰድ አለበት በሚለው ጉዳይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና በፕሬዝዳንት ዶናልድ ትራምፕ መካከል ሰፊ የሚባሉ ልዩነቶች ነበሩ። ትራምፕ ቆይስኪ ንግግር ይቅደም አንነጋገር፣ ድርድሩና ንግግሩ ካልተሳካ ጦርነቱን በመጨረሻ ማን ይወስድብናል ሲሉ ቆይተዋል። ኔታንያሁ በበኩላቸው ኢራን በድርድር ስም ጊዜ እየገዛች ነው፣ ከዚህ ከቀደሙት ጊዜያት የተለየ ውጤት አይመጣም፣ እናም ወታደራዊ እርምጃው አሁኑኑ መወሰድ አለበት ሲሉ ቆይተዋል። በዚህ መካከል ቆይስኪ በሚል ለሁለት ጊዜያት ያክል አሜሪካ ከኢራን ጋር ተደራድራለች። ለተባለውም የመጣ ውጤት የለም። በዛሬው ዕለት ቢቢሲ እንዳስነበበው ከሆነ ከሰሞኑ ፕሬዝዳንት ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ረጅም ደቂቃዎችን የወሰደ የስልክ ውይይትን አድርገዋል። ውይይቱ ከመጀመሪያ እስከ መጨረሻ ኢራንና ኢራንን ብቻ የተመለከተ ነበር። በዚህ ሳምንት መግቢያ ላይ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለ40 ደቂቃ የዘለቀ በውጥረት የተሞላ የስልክ ውይይት አድርገው ነበር። ይህንን ያለው ቢቢሲ በዚህ የስልክ ቆይታ ኔታንያሁ ከዲፕሎማሲው አማራጭ ይልቅ ወታደራዊ እርምጃ አስፈላጊ እንደሆነ አጥብቀው ተከራክሯል ተብሏል ሲልም አክሏል። እናም የድርድሩን ወደፊት መግፋት አለመቻል ተከትሎ የእስራኤልን እርምጃ ወስዳለው ዛቻን ትራምፕ መከላከል አልቻሉም። ትራምፕ ከዚህ ይልቅ ወታደራዊ እርምጃው አይቀሬ መሆኑን ስለተረዱ አንዳንድ የጥንቃቄ እርምጃዎችን መውሰድ መርጠዋል። በእርግጥም የእስራኤል ጥቃት ከዚህም ተከትሎ የሚመጣውን ግብግብ በተመለከተ የሚያረጋግጡ ከደርዘን ያላነሱ መረጃዎች እየወጡ ነው። አንደኛውና እጅግ ወሳኙ መረጃ የእስራኤል ጥብቅ ወዳጅ የሆነችው አሜሪካ በመካከለኛው ምስራቅ ሀገራት አካባቢ እያደረገች ያለው እንግዳ እንቅስቃሴ ነው። ይኸው እንግዳ እንቅስቃሴ የትራምፕና የቤንያሚን ኔታንያሁ የስልክ ውይይት ያለመግባባት መጠናቀቁን ተከትሎ ነው። እንደ ቢቢሲና ሲኤንኤን መረጃዎች ከሆነ አሜሪካ ኢራቅ በሚገኘው ኤምባሲዋ የሚሰሩና እጅግ አስፈላጊ ስራ የሌላቸው ሰራተኞችና ቤተሰቦቻቸው በአፋጣኝ ለቀው እንዲወጡ መልእክትን አስተላልፋለች። የአሜሪካ የዲፕሎማቲክ ምንጮችን ዋቢ ያደረገው ይኸው ዘገባ የአሜሪካ ኤምባሲ የኢራቅ ባግዳድ ሰራተኞች እንዲወጡ የፈለገው ከደህንነት ስጋት ጋር ነው ተብሏል። የአሜሪካው መከላከያ ሚኒስትር ፒት ሄግሴት ይህንኑ መልእክት እንዳስተላለፉ የሲኤንኤን ዘገባ አመላክቷል። የደህንነት ስጋት የተባለውን ጉዳይ ምንነት በአሜሪካ ባለስልጣናት በኩል በግልጽ ያልተነገረ መሆኑን ያመለከተው ቢቢሲ እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ መነገሩን ግን አልሸሸገም። አሜሪካና ኢራን የዚህ ሁሉ ውዝግብ ምንጭ በሆነው በኢራን የኒውክሌር ፕሮግራም ላይ ድርድሮችን ጀምረው ነበር። እነዚህ ድርድሮች ግን ወደፊት መግፋት አልቻሉም። የአሜሪካ አቋም ኢራን የኒውክሌር ፕሮግራም የምትለውን አጠቃላይ እንቅስቃሴ እርግፍ አድርጋ እንድትተው ነው። ኢራን ባንድ መልኩ የኒውክሌር ፕሮግራም ጦር መሳሪያ ለማምረት ሳይሆን ሰላማዊ የኃይል ማመንጫ አገልግሎት በመሆኑ ለምን ተዋለው ያለች ትገኛለች።
በእስራኤል በኩል ደግሞ በዚሁ ዓመታትን በፈጀው የኒውክሌር ፕሮግራም ሂደት ውስጥ አንድ ነገር ጠብ ሳይል የቀጠለ በመሆኑ ኢራን ከዓመት ዓመት ጊዜ የምትገዛበት ሁኔታ ተፈጥሯል። እናም በዚሁ ሂደት ማሳረጊያው ጫፍ ላይ ከደረሰች ኢራን መሳሪያውን በእጇ ማስገባቷ ስለማይቀር የተከፈለው መስዋዕትነት ተከፍሎ ፕሮግራሙ ኮዲው መቀጨት አለበት እያለች ይገኛል። በነገራችን ላይ አሁን ከእስራኤል ጋር የለየለት ፍጥጫ ውስጥ ከመገባቱ በፊት ነገሮች ወደ ጦርነት ያመራሉ ተብሎ ትንታኔ ሲሰጥበት የነበረው ከአሜሪካ ጋር ነበረም። ፕሬዝዳንት ትራምፕ መልሰው የፕሬዝዳንትነት መንበሩን እንደጨበጡ በመጀመሪያ ያናገሩት የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ነበረም። በጊዜው የሁለቱ መሪዎች የውይይት የትኩረት አቅጣጫ ሁለት ርዕሰ ጉዳዮች ነበሩ። አንደኛው የጋዛ ጉዳይ ሲሆን ሌላኛው ደግሞ የኢራን ጉዳይ ነበረም። ከዚያ ከሁለቱ መሪዎች ውይይት በኋላ ትራምፕ ኢራን ላይ ትኩረታቸውን አደረጉም። በኒውክሌሩ ጉዳይ የግድ ኢራን ከአሜሪካ ጋር መነጋገር አለባት የሚል የጸና አቋማቸውን አንጸባረቁም። ኢራን ከማንም ጋር ፊት ለፊት መነጋገር አልፈልግም፣ ፈለጋችሁም በሶስተኛው ወገን መነጋገር ይቻላል ስትልም የጸና አቋሟን ገለጸችም። ምላሹም የተሰጠው በአገሪቱ መንፈሳዊ መሪ አያቶላህ ኹማኒ አማካኝነት ነበረም። ምላሹም መነጋገር አንፈልግም፣ መነጋገሩ ግዴታ ከሆነም ፊት ለፊት ሳይሆን በሌላ ሶስተኛው ወገን በስማ በለው ብቻ መሆን አለበት የሚል ነበርም። በዚህ ወቅት ትራምፕ አመረሩም። ምላሹም ኢራን ጥሬን ተቀብላ ወደ ድርድር ብትገባ ይሻላታል፣ ድርድሩ መሆን ያለበት በፊት ለፊት እንጂ በሌላ ሶስተኛው ወገን አይደለም። የመሆን ካልቻለ ግን ኢራን የከፋ ነገር የሚጠብቃት መሆኑን ማወቅ አለባት። እውነቴን ነው የምላችሁ፣ ኢራን የከፋ አደገኛ ነገር ነው የሚጠብቃት ሲሉም ነበር ዶናልድ ትራምፕ የተናገሩትም። በዚህ ወቅት ትራምፕ ያመረሩ መሆኑን ኢራን በሚገባ ተረዳችም። እናም አልደራደርም ብሎ ነገር ማክረሩ አያስፈልግም በሚል ሸብረክ አለችም። በዚሁ መሰረት ተደራዳሪዎቹም ተለዩም። የድርድር ቦታውም ታወቀም፣ ቀነቀጠሮም ተያዘም። ተደራዳሪዎች በኢራን በኩል የአገሪቱ የውጭ ጉዳይ ሚኒስትር አባስ አርጋቺ፣ በአሜሪካ በኩል ደግሞ የአገሪቱ የመካከለኛው ምስራቅ ልዩ መልእክተኛ ስቲቨን ዊትኮፍ መሆናቸው ተረጋገጠም። የድርድሩ ቦታም ኦማን ሙስካት ሆነም። በዚሁ የኦማን ድርድር ላይ የማን አቋም ምን እንደሆነና የመደራደሪያ ነጥቦችን ለይቶ ከማወቅ ውጪ ዝርዝር የሰጥቶ መቀበል ንግግሮች ያልተደረጉ መሆኑን ዘገባዎች አመልክተዋል። የኦማኑ ቀጣይ ድርድር ጣሊያን ሮም ውስጥ ተካሄደም። ከሁለቱ ዙር ድርድሮችም ጋር በተያያዘም ሁለቱም ተደራዳሪዎች ነገሮች በጥሩ መግባባት እየሄዱ ነው ሲሉም በየፊናቸው አስታውቀዋል። ነገር ግን የውይይቶቹ ጭብጦች ምን ነበሩ፣ የትኞቹ ነጥቦች ላይ መግባባት እየተደረሰ ነው በሚለው ዙሪያ ግን እስከዛሬም ድረስ የወጣ ምንም አይነት መረጃ የለም። ከኦማን ሙስካቱና የሮሙ ድርድር ቀጥሎስ ድርድሩ የትና መቼ ይቀጥላል በሚለው ዙሪያ ግልጽ የሆነ ነገር የለም። በዚህ መሃል ነው እስራኤል በቃኝ ትዕግስት ያልቋል፣ ከዚህ በኋላ አይኔ ያየ ኢራን ኒውክሌር የጦር መሳሪያን አትታጠቅም በማለት የመጨረሻው የጥቃት ጫፍ ላይ የቆመች መሆኑ ተረጋግጧል። እንደሚባለው እስራኤል በኢራን የኒውክሌር ይዞታዎች ላይ ወታደራዊ እርምጃዎችን የምትወስድ ከሆነ ኢራንም ቢሆን እጇን አጣጥፋ የምትቀመጥ አይደለም። ሁለቱ ሀገራት ከዚህ ቀደም ተሞካክረዋል። የኃይል መፈታተሾች ተደርጓል። ሆኖም ቀጣዩ ወታደራዊ ግብግብ ግን እንዲሁ በቀላሉ የሚመለስ አይደለም። ጦርነቱ የሞት ሽረት ነው። ለዓመታት ዝግጅቶች ሲደረጉበት የነበረ ጦርነት ነው። አሜሪካ የእስራኤል አጋር በመሆኗ በሁለቱ ኃይሎች መካከል በሚፈጠረው ግብግብ የኔም የመካከለኛው ምስራቅ ወታደራዊ ተቋማትና ሌሎች ጥቅሞች በኢራን ወታደራዊ ጥቃት ኢላማ ውስጥ ሊገቡ ይችላሉ በሚል ዝግጅቶችን እያደረገች መሆኑን በዛሬው ዕለት ተከታትለው የወጡ መረጃዎች እያመለከቱ ይገኛሉ። የቢሆንም በመካከለኛው ምስራቅ የአሜሪካ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ በመጪው ቅዳሜ ከኢራን ባለስልጣናት ጋር ለመነጋገር ቀጠሮ እንደያዙ ተሰምቷል። አሁን ባለን አዲስ ግምገማ በኢራቅ ያለንን ዲፕሎማቲክ ስራዎች ለመቀነስ ወስነናል ሲሉ ማክለዋል። ይህንኑ ጉዳይ ፕሬዝዳንት ዶናልድ ትራምፕ ማረጋግጠዋል። ዶናልድ ትራምፕ ይህንኑ ጉዳይ በተመለከተ ሲናገሩ የኤምባሲ ሰራተኞች በዚያ መቆየታቸው አደገኛ ሊሆን ይችላል፣ ምን እንደሚፈጠር አብረን እናያለን ሲሉ መናገራቸውን የዛሬው የቢቢሲ መረጃ አመላክቷል። አሁን የውዝግቡ መንስኤ ሆኖ ወደ ቃታ መሳሳቡ እያመራ ያለው አሜሪካ ጋር የተጀመረው የኒውክሌር ድርድር ውጤት አልባ በመሆኑ ነው። ይህ በእንዲህ እንዳለ በዛሬው ዕለት ከእስራኤል ኢራን ጋር በተያያዘ ቢቢሲ አንድ መረጃን አስነብቧል። ባለፈው ጥቅምት 2024 ከመከላከያ ኤጀንሲ የወጡ የሚመስሉ ሰነዶች ከኢራን ጋር ግንኙነት ባለው የቴሌግራም ገጽ ላይ እንዲታተሙ ያደረገው የቀድሞ የሲአይኤ ባልደረባ እስራኤል ኢራን ላይ ለመፈጸም ስላቀደችው ጥቃት የሚገልጽ ሚስጥራዊ ሰነድ አሳልፎ በመስጠቱ የ37 ወራት የተፈረደበት መሆኑን አመላክቷል። ይኸው ለኢራን አሳልፎ ተሰጠ የተባለው ሰነድ የእስራኤልን የኒውክሌር አቅምን የሚያመላክት ሲሆን ይህም በይፋ እስካሁን ድረስ
እውቅና አግኝቶ አያውቅም። የ34 ዓመቱ አሲፍ ዊሊያም ረህማን በጥር ወር በሁለት ክሶች ጥፋተኛ መሆኑ ተረጋግጧል። ባለስልጣናቱ እንዳሉት ረህማን በደህንነቱ ተቋም ውስጥ ያለውን እድል ተጠቅሞ ከፍተኛ ሚስጥራዊ የሆኑ ሰነዶችን አትሞና ፎቶ አንስቶ መላኩን ተናግሯል። እስራኤል ባለፈው ጥቅምት ወር ኢራን በርካታ ሚሳኤሎችን ወደ እስራኤል ማስወንጨፏን ተከትሎ በኢራን የተለያዩ ግዛቶች የሚገኙ ወታደራዊ ኢላማዎች ላይ የአየር ድብደባ ፈጽማለችም። የብሔራዊ ደህንነት ዋና አቃቤ ሕግ ረዳት ጆን አይዘንበርግ በሰጡት ጋዜጣዊ መግለጫ ላይ የተከሳሽ ለወራት የአሜሪካን ሕዝብና ሲቀጠር የገባውን ቃለ መሐላ ክዶ ሀገራችን በቅርበት የያዘቻቸውን ሚስጥሮችን አሳልፎ ሰጥቷል ብለዋል። በጥቅምት 2004 ከመከላከያ ኤጀንሲ ወጡ የሚመስሉ ሰነዶች ከኢራን ጋር ግንኙነት ባለው የቴሌግራም ገጽ ላይ ታትመዋል። ሰነዶቹ ጥብቅ ሚስጥር የሚል መልእክት የሰፈረባቸው ሲሆን በአሜሪካ፣ ብሪታንያ፣ ካናዳ፣ ኒውዚላንድ እና አውስትራሊያ የስለላ ቡድኖች ተመልክተዋቸዋል። ሾልከው የወጡ ሰነዶች አሜሪካ በኢራን ላይ ከምትፈጽመው ጥቃት በፊትና በወታደራዊ መሳሪያዎች እንቅስቃሴ ላይ የእስራኤልን እቅድ በተመለከተ የወሰደችውን ግምገማ አካቷል ተብሏል። አበቃን። ሰናይ ጊዜን ተመኘን።